ኢትዮ ኤፍኤም 107.8 የኢትዮጵያውያን I don't want to deal with them anymore. They're scum. You know what scum is? They're scum. They're sick people. እነሱ በሽተኞች ናቸው። ከእንግዲህ ከነሱ ጋር ምንም አይነት ድርድር የለም። They had a nuclear weapon, they'd use it. As far as I'm concerned, it's over. I'll speak to our negotiators. They want to negotiate. They're good people. Steve Witkoff. ይህንን ጠንካራ ቃል የተናገሩት የዓለማችን ቁንጮና ሀያል ሀገር የሆነችው የአሜሪካ መሪ ዶናልድ ትራምፕ ናቸው። በሰኔ ወር አጋማሽ ላይ በከፍተኛ ተስፋ ተፈርሞ የነበረውና ለመካከለኛው ምስራቅ አንጻራዊ ሰላምን ያመጣል የተባለው የአሜሪካና የኢራን የ14 ገጽ የተኩስ አቁም ስምምነት ገና ወር ሳያስቆጥር በይፋ ፈርሷል። የሆርሙዝ የባህር ወሽመጥም በድጋሚ በጭስና በእሳት ተሸፍኗል። በአንድ በኩል አሜሪካ በኢራን ላይ 80 የአየር ጥቃቶችን ስትሰነዝር፣ ቴህራን በበኩሏ በኩዌትና በባህሬን በሚገኙ የአሜሪካ የጦር ሰፈሮች ላይ የባሊስቲክ ሚሳኤል እሳቶችን አዝንባለች። አሁን ላይ ጥያቄው መካከለኛው ምስራቅ ወደማይመለስበት የአውዳሚ ጦርነት አዙሪት ውስጥ እየገባ ነው ወይንስ መፍትሄ ይገኛል የሚለው ነው። ዶናልድ ትራምፕስ ዲፕሎማሲውን ለምን ወደ ቃላት ጦርነት ቀየሩት? ዛሬ በስፋት እንመለከተዋለን። Overnight, a major escalation in the Middle East. The U.S. launching new strikes in Iran. Iran says it retaliated by targeting 85 U.S. military. የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቱርክ አንካራ እየተካሄደ ባለው የኔቶ ጉባኤ ላይ በሰጡት እጅግ አስገራሚና ጠንካራ መግለጫም ከኢራን ጋር የተደረገው የተኩስ አቁም ስምምነት አብቅቶለታል ብለዋል። ትራምፕ የኢራንን መሪዎችና ሕዝቦች በጽኑ ከመንቀፍ አልፈው እነሱ በሽተኞች ናቸው፣ ከእንግዲህ ከእነርሱ ጋር ምንም አይነት ግንኙነት ማድረግ አንፈልግም በማለት ዲፕሎማሲያዊ ጨዋነትን ወደ ጎን ብለዋል። ይህ የቃላት ጦርነትና የተኩስ አቁም መፍረስ የተከሰተው በሆርሙዝ የባህር ወሽመጥ አካባቢ የንግድ መርከቦች ላይ የተሰነዘረውን ጥቃት ተከትሎ አሜሪካ በኢራን ላይ የሰነዘረችውን የአየር ጥቃትና የኢራንን አጸፋዊ ምላሽ በማየት ነው። ይህ ሁሉ ከመሆኑ በፊት ባለፈው ሰኔ 17 በዋሽንግተንና ቴህራን በ14 ገጽ የተዋቀረና ግጭቶችን በሁሉም ግንባሮች ለማቆም ያለመ የመግባቢያ ስምምነት ተፈራርመው ነበር። ሆኖም ይህ ስምምነት ገና አንድ ወር ሳያስቆጥር በዚህ ሳምንት መጀመሪያ ላይ ፈርሷል። ግጭቱም በድጋሚ አገርሽቷል። ባለፈው ሰኞ ዕለት የብሪታንያ የባህር ላይ ንግድ ሥራዎች ድርጅት በሆነው በሆርሙዝ ወሽመጥ በኩል ሲጓዝ የነበረ አንድ የነዳጅ ጫኝ መርከብ ባልታወቀ ተወርዋሪ አካል ተመቶም እሳት መነሳቱን አሳወቀ። ማክሰኞ ዕለት ደግሞ ሁኔታው ይበልጥ ተባባሰ። ተጨማሪ 2 የነዳጅ ጫኝ መርከቦች ላይም ጥቃት ተሰነዘረ። ከነዚህ መርከቦች መካከል የሳውዲ አረቢያው ባህሪ የተሰኘ የባህር ትራንስፖርት ኩባንያ ንብረት የሆነ ወዲያን የተባለ መርከብ አንዱ መሆኑን የቢቢሲ ማረጋገጫ ክፍል ቢቢሲ ቬሪፋይ እንዲሁም ራሱ ኩባንያው አረጋግጧል። ኩባንያው ምንም እንኳን መርከቡ ጉዳት ቢደርስበትም ሰራተኞቹ በሙሉ ሰላም መሆናቸውንና መርከቡ አሁንም የመጓዝ አቅም እንዳለው ገልጿል። ኢራን ለነዚህ የነዳጅ መርከቦች ጥቃቶች በቀጥታ ኃላፊነትን ባትወስድም የአሜሪካ ጦር ግን ጥቃቱን የኢራን እጅ እንዳለበትና ይህ የተኩስ አቁም ስምምነቱን በግልጽ መጣስ ነው በሚል አስቸኳይ የአየር ጥቃት እርምጃ ወሰደ። የአሜሪካ ማዕከላዊ እዝ ባወጣው መግለጫ በኢራን ላይ ከ80 በላይ ኢላማዎችን በኃይል መምታቱን አሳውቋል። የወጡ መረጃዎች እንደሚያመላክቱት የአሜሪካ የጦር አውሮፕላኖችና ሚሳኤሎች በኢራን ላይ የተሰነዘሩ ጥቃቶች በሙሉ ጉዳት ያደረሱት በሆርሙዝ ወሽመጥ ዳርቻ ላይ ባሉ ስልታዊ ወታደራዊ ይዞታዎች ላይ ነው። የኢራን ወታደራዊ ምንጮች እንዳረጋገጡት በሆርሙዝና በማሻር ግዛቶች ያሉ የባህር ዳርቻዎች ወታደራዊ እዞችና ሲቪል ተቋማት ተመትተዋል። በደቡብ ምዕራብ ኢራን በምትገኘው ባንደር ማሻር ከተማ ላይ በተሰነዘረ ጥቃት አንድ የኢራን አብዮታዊ ዘብ ወታደር በፈንጂ ስብርባሪ መገደሉም ተረጋግጧል። በተጨማሪም በቡሽር ክልልና በቄሽም ደሴት እንዲሁም በሲሪክ አካባቢዎች ከፍተኛ ፍንዳታዎች ተሰምተዋል። ከባንደር አባስ የወጡ የቪዲዮ ምስሎች ደግሞ የአሜሪካ ጥቃት የወደብ ከተማዋን የኢራን አብዮታዊ ዘብ ፈጣን የጦር ጀልባዎችና ተቋማትን ኢላማ ማድረጉንና አካባቢው ላይ ከፍተኛ እሳት ሲነድ ያሳያሉ። ታዲያ ኢራንም ይህንን ጥቃት ዝም ብላ አልተመለከተችም። የኢራን አብዮታዊ ዘብ ወዲያውኑ በወሰደው አጸፋዊ እርምጃ በጎረቤት ባህሬንና ኩዌት የሚገኙ የአሜሪካ ወታደራዊ ሰፈሮችን ኢላማ ያደረገ የባሊስቲክ ሚሳኤልና የድሮን ጥቃት ሰንዝሯል። የኩዌት መከላከያ ሚኒስትር ቃል አቀባይ ሜጀር ጀነራል ሳዑድ አብዱላዚዝ አልኦታይቢ በሰጡት መግለጫ የኩዌት የአየር ክልል መጣሱንና የሀገሪቱ አየር መከላከያ 2 የባሊስቲክ ሚሳኤሎችንና 13 ድሮኖችን መትቶ መጣሉን ገልጸዋል።
በዚህ ጥቃት የሰው ሕይወት ባይጠፋም በኩዌት አንዳንድ አካባቢዎች የኃይል መቆራረጥ አጋጥሟል። በዚህ ሰዓት ይህ ድንገተኛ የጦርነት አዙሪት የዓለም መሪዎችን ትኩረት ስቧል። የኔቶ ዋና ጸሐፊ ማርክ ሩተ አሜሪካ የወሰደችው እርምጃ ፍጹም አስፈላጊና ተገቢ ነበር በማለት ጥፋቱን በኢራን ላይ ያላከዋል። በተጨማሪም ኢራንን የተኩስ አቁም ስምምነቱን በዋናነት ጥሳለች ሲሉ ከሰዋል። በአንጻሩ የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍና የሀገሪቱ ምክትል የውጭ ጉዳይ ሚኒስትር ዋሽንግተን ስምምነቱን ጥሳለች ሲሉ በኃይለኛ ቃላት ከሰዋል። ቴህራን ቆራጥ እርምጃዎችን ትወስዳለች ሲሉም አስጠንቅቀዋል። የባህረ ሰላጤዋ ሀገር ኳታር በበኩሏ የኢራንን ጥቃት ፍትሐዊ ያልሆነና ዓለም አቀፍ ሕግን የጣሰ ስትል የኮነነች ሲሆን ሁለቱም ወገኖች ወደ ዲፕሎማሲያዊ ንግግር ተመልሰው ቀውሱን እንዲያረግቡ ጥሪ አቅርባለች። ዓለም አቀፍ ፖለቲካዊ ተንታኞች የፕሬዝዳንት ዶናልድ ትራምፕን የአቋም መዋዠቅና ጠንካራ ቃላት ለአፍታ ማስታወሱ ጠቃሚ እንደሆነ ያስረዳሉ። ትራምፕ ከኢራን ጋር በተያያዘ ወታደራዊና ዲፕሎማሲያዊ ውሳኔዎችን በስሜትና በከፍተኛ ጫና ሲወስኑ ይስተዋላል። ባለፈው ሚያዝያ 8 አሜሪካና ኢራን ለ2 ሳምንት የሚቆይ ጊዜያዊ የተኩስ አቁም ስምምነት አድርገው ነበረ። ሚያዝያ 21 ደግሞ ትራምፕ ስምምነቱን ማራዘም እንደማይፈልጉና በቅርቡ ቦምብ መጣል እጀምራለሁ በማለት በፓኪስታን ጥያቄ ጥቃቱን ሊሰርዙት ቻሉ። ከዚያም ግንቦት 8 ከተኩስ አቁሙ መፍረስ በኋላ ከኢራን ትልቅ የብርሃን ነበልባል ሲወጣ ዓለም ያያል ሲሉ አስፈራሩ። ሰኔ 11 ጥቃት ለመሰንዘር ዛቱና በዚያው ምሽት ደግሞ ሐሳባቸውን ቀየሩ። ከዚያም ሰኔ 17 በመጨረሻ የሰላም ስምምነቱን እየፈረሙ ካልታዘዙ ቦምቡን ራሳቸው ላይ ነው የምንጥለው የሚል ጠንካራ ቃላትን ተጠቀሙ። ትላንት ሐምሌ 8 2026 ደግሞ ስምምነቱ ሙሉ በሙሉ ማክተሙን አውጀዋል። ምንም እንኳን ተደራዳሪዎችን ማውራት ከፈለጉ መቀጠል ይችላሉ፣ ግን የሚሆነው ጊዜያቸውን ማጥፋት ነው በማለት ለንግግር ጥቂት በር ቢያስቀሩም የእርሳቸው ቁርጠኝነት ግን ወደ ጦርነት ያዘነበለ ይመስላል። ይህ የሚያሳየው አንድ አሳሳቢ ሐቅ እንዳለ ነው ይላሉ ተንታኞች። የሆርሙዝ ወሽመጥ ለዓለም የነዳጅ ንግድ ቁልፍና ስልታዊ መስመር ነው። በዚህ መስመር ላይ የሚፈጠር ማንኛውም አለመረጋጋት በዓለም የኢኮኖሚና የነዳጅ ዋጋ ላይ የሚያሳድረው ተጽዕኖ ከፍተኛ ነው። ዶናልድ ትራምፕ ያልተገሩና ጠንካራ ዲፕሎማሲያዊ ቃላታቸው የኢራን መሪዎችን በሽተኞች ማለታቸው የዲፕሎማሲውን በር ሙሉ በሙሉ የዘጋው ይመስላል። ኢራን በኩዌትና ባህሬን ላይ የሰነዘረችው ጥቃት ደግሞ ግጭቱ በአሜሪካና ኢራን መካከል ብቻ ሳይሆን አጠቃላይ የባህረ ሰላጤው ሀገራትን ወደ ከፋ ቀውስ ሊከት እንደሚችል ማሳያ ነው። አሁን ላይ የተኩስ አቁሙ መፍረስ መካከለኛው ምስራቅን ወደ አዲስና ከባድ የጦርነት አዙሪት እየገፋት ነው ወይንስ የአሜሪካ ተደራዳሪዎች ትራምፕ እንዳሉት ጊዜያቸውን ሳያጠፉ ሌላ ተአምር መፍጠር ይችላሉ የሚለው የዓለም ሕዝብ ስጋት ሆኗል።